መስከረም 11 እና 12 ቀጠሮን በራማዳ ሆቴል ያድርጉ። ዴቫ ሌክዠሪ ፕሮፐርቲስ ለአራተኛ ዙር ወደ አዲስ አበባ መጣን። ባለማችን ካሉ ረጃጅም ህንጻዎች መካከል አንዱ ከሆነው የዱባዩ ቡርጅ ከሊፋ ቀጥሎ በሁለተኛ ደረጃ የሚገኝ ቅንጡ አፓርትመንትና ሌሎችንም አጓጊ ልዩ ፕሮጀክቶችን ይዘናል። በተረጋጋ ኢኮኖሚ ከፍተኛ የቱሪስትና የተከራይ ፍላጎት በጨመረበት ዱባይ ላይ ምንም አይነት የገቢ ግብር የማይከፍሉበት በአመት ከ20 እስከ 30% ትርፍ የሚያገኙበት ለትውልድ የሚተላለፍ ጥሪት ባለቤት ይሁኑ። ዱባይ ላይ የቤት ባለቤት ስናደርጎት የ10 ዓመት የመኖሪያ ፈቃድ ወይም ጎልደን ቪዛ ለርሶና ለቤተሰቦ ያገኛሉ። አዲስ አበባ ላይ በራማዳ ሆቴል ተገናኝተን ስለ ሁሉም እንመክራለን። መስከረም 11 እና 12 ከጧቱ 3 ሰዓት እስከ ምሽቱ 12 ሰዓት እንገናኝ። ስክሪኑ ላይ በሚታዩት ስልኮች ያገኙናል። ሃሎ ይበሉን። ዴቫ ሌክዠሪ ፕሮፐርቲስ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሁለት መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ባሳለፍነው ሳምንት አሜሪካን ያስደነገጠውና በመላው ዓለም ደግሞ መነጋገሪያ የነበረው የቀኝ ዘመም የፖለቲካ አክቲቪስት የሆነው ቻርሊ ከርክ ግድያን ተከትሎ ገዳዩ መያዙ መሰማቱ ይታወቃል። ይህንን ተከትሎ ታዲያ አሁን በወጣው መረጃ መሰረት ታዲያ የቻርሊ ከርክ ገዳይ መግደሉን በይፋ ያመነባቸው መረጃዎች መገኘታቸው ተመልክቷል። የተለያዩ የጽሁፍ መልእክቶችም በተለይ ለገዛ ጓደኛው የላከው ናቸው የተባለውና ለቤተሰቡ የተናገራቸው ስለ ጠላውት ገደልኩት የሚሉት መልእክቶችም ስለ ገዳዩ ዝርዝር ሁኔታ ተናግረዋል ተብሏል። አሁን የወጡትን አዳዲስ መረጃዎች አስደምጣችኋለሁ። አቃቢ ህጉም ከባለፈው ማክሰኞ የፍርድ ቤት ቆይታ በኋላ ትናንትና ምሽትም መግለጫ ሰጥተዋል። የአቃቢ ህጉን ዝርዝር መግለጫ እንደሚከተለው አስደምጣችኋለሁ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ብሪታንያ ሲገቡ ከፍተኛ ንጉሳዊ አቀባበል ነው የተደረገላቸው። ከሀገር መሪዎች በተለየ ንጉሳዊ አቀባበል የተደረገላቸው የትራምፕ አቀባበል ጉዳይ በከፍተኛ ሁኔታ መነጋገሪያ ሆኗል። በዓለም አቀፍ መገናኛ ብዙሃን አቀባበሉን በተመለከተና በእንግሊዝም የነበረውን ተቃውሞ አስደምጣችኋለሁ። እስከ ፍጻሜ ቆዩ። ሁለቱንም መረጃዎች አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም አሜሪካን ያስደነገጠውና በመላው ዓለም መነጋገሪያ የሆነው በቻርሊ ከርክ ግድያን ተከትሎ በግድያው የተጠረጠረው ግለሰብ በቁጥጥር ስር ከመዋሉ በፊት መግደሉን ማመኑንና መናገሩ ተሰማ። አሜሪካዊው ቀኝ ዘመም አክቲቪስት ቻርሊ ከርክን በመግደል ወንጀል ተጠርጥሮ በቁጥጥር ስር የዋለው ግለሰብ አብሮት ለሚኖር ጓደኛው በላከው መልእክት ላይ መግደሉን ማመኑን ነው አቃቤ ሕግ በይፋ የገለጸው። አቃቤ ሕግ አክሎም ለመጀመሪያ ጊዜ መግደሉን ያመነበትን ማስረጃ ባወጣበት መረጃ ላይ በተጠርጣሪው ላይ 7 ክሶች እንደተመሰረተበትም አስታውቋል። የ22 ዓመቱ ወጣት ታይለር ሮቢንሰን አብሮት ለሚኖርና ለፍቅር ጓደኛው ነው ለተባለ ግብረ ሰዶማዊ ከኮምፒውተር ኪቦርድ ስር ማስታወሻ እንዳስቀመጠለት የዩታ ካውንቲ አቃቢ ሕግ ኬፍሪ ግሬይ ተናግረዋል። አክለውም አንድ ክፍል ውስጥ አብሮት የሚኖረው ግለሰብ የፍቅር ጓደኛው ነበረ። ያ የፍቅር ጓደኛ የተባለ ራሱን ከወንድ ወደ ሴት እየቀየረ ያለ ግብረ ሰዶማዊ እንደሆነ ተነግሯል። በማስታወሻው ላይ የተገኘው ጽሑፍ ቃል በቃል እንዳመለከተው ቻርሊ ከርክን የመግደል አጋጣሚውን አግኝቻለሁ እናም ላደርገው ነው ይላል ማስታወሻው። በሁለቱ ጓደኛሞች መካከል የነበረውን የጽሑፍ መልእክት ልውውጥ ያጋሩት አቃቢ ሕጉ ተከሳሽ በዚህ የጽሑፍ መልእክቱ ላይ ቃል በቃል እንዲህ ሲል አስፍሯል። ጥላቻው ከዚህ በላይ በቃኝ፣ ስለዚህ ገደልኩት ይላል መልእክቱ። ተጠርጣሪው በዩታ ካውንቲ እስር ቤት ውስጥ ያለ ዋስትና በእስር ላይ የሚገኝ ሲሆን በአሳለፍነው ቀናት ማክሰኞ ለመጀመሪያ ጊዜ ፍርድ ቤት እንደቀረበም ተነግሯል። ታይለር ሮቢንሰን አቃቢ ሕግ የተመሰረተበትን 7 ክሶች አንብቦለታል። ክሶቹ ነፍስ ማጥፋት፣ ያለ ፈቃድ የጦር መሳሪያ መተኮስ፣ 2 የሕግ ማደናቀፍ፣ 2 ምስክር ማባበልና ሕፃናት በሚገኙበት አሰቃቂ ወንጀል መፈጸምን ጭምር ይገኝበታል።
አክሎም ከርክን ተኩሶ በመግደሉ የሞት ቅጣት እንዲፈረድበት እንደሚጠይቅም አቃቤ ሕግ በዚህ የክስ ዝርዝሩ ላይ አስነብቧል። ቻርሊ ከርክ ከዩታ ቫሊ ዩኒቨርሲቲ የዛሬ ሳምንት ንግግር እያደረገ በነበረበት ወቅት ከጣሪያ ላይ በተተኮሰ ጥይት ተመቶ መሞቱ መዘገቡ ይታወቃል። ከ33 ሰዓታት ብርቱ ፍለጋ በኋላ በቁጥጥር ስር የዋለው ተጠርጣሪው እስካሁን ድረስ ጥፋተኛ አለመሆኑን ወይም ወንጀሉን መፈጸሙን የሚያረጋግጥ ነገር ለፖሊስ በቃሉ አልተናገረም። ነገር ግን መግደሉን የሚያረጋግጡ የጽሑፍ መልእክቶች ተገኝተውበታል። ተጠርጣሪው ወንጀሉን መፈጸሙ እስኪረጋገጥ ድረስ እንደ ነጻ ሰው የመቆጠር መብት እንዳለው አቃቢ ሕጉ ተናግረው ጉዳዩ ዳኞች ከተሰየሙ በኋላ በዝርዝር ይታያል ብለዋል። ማክሰኞ ዕለት አቃቢ ሕግ አሰባስቧቸዋል ያሉትን ማስረጃዎች የዘረዘሩት አቃቢ ሕግ ተከሳሹ ግድያውን መፈጸሙን የገለጸበት ማስታወሻ ለግድያው ጥቅም ላይ ውሏል በተባለው መሳሪያ ቃታ ላይ የተገኘ ዲኤንኤ መኖሩንም አረጋግጠዋል። አቃቢ ሕጉ ግሬይ ትናንትና ምሽት በሰጡት ጋዜጣዊ መግለጫ ላይ የቻርሊ ከርክ ገዳይ መግደሉን አምኖበታል ስላሉት ለጓደኛው የተላከ የጽሑፍ መልእክት ሲናገሩ የምትሰራውን ትተህ ኪቦርዱ ስር ያስቀመጥኩልህን መልእክት ተመልከት የሚል ነበር። ከመርማሪዎቹ ጋር ትብብር እያደረገ ነው የተባለውና ስሙ በክስ መዝገቡ ላይ በግልጽ ያልተጠቀሰው ጓደኛው የተባለው ግለሰብ ማስታወሻውን ካነበበ በኋላ ምን እየቀለድክ ነው አይደል ሲል መልስ እንደመለሰለትም ፖሊስ ገልጿል። አቃቢ ሕጉ ግሬ ሲገልጹ ሁለቱ ጓደኛሞች የተለዋወጧቸው ረጅም የጽሑፍ መልእክቶችን በህዝቡ ካነበቡ በኋላ የፍቅር ጓደኛሞች መሆናቸውን ጠቅሰዋል። ባለስልጣናት የተጠርጣሪው ጓደኛ ጾታ ለውጥ ያደረገ ወይም ግብረ ሰዶማዊ መሆኑንና ከወንድ ወደ ሴት ሽግግር እያደረገ ያለ እንደሆነም ይፋ አድርገዋል። በአንድ የመልእክት ልውውጣቸውም ላይ ለምን ከርክን ገደልከው ሲል ተጠርጣሪውን ይጠይቀዋል። ጥላቻውን ከዚህ በላይ መሸከም አልችልም ሲል ይመልስለታል። አክሎም አንዳንድ ጥላቻዎች በድርድር የምታስወግዳቸው አይደሉም ሲል ይገልጻል። ተከሳሽ እውነቱን ለመናገር ይህንን ሚስጥር እስከ ሕይወቴ ፍጻሜ ድረስ ይዤው መኖር ፈልጌ ነበር፣ በዚህ ውስጥም ስለከተትኩ አዝናለሁ ሲል ለዚያኛው ሰው እንደጻፈለትም አመልክቷል። የፍቅር ጓደኛው ነው የተባለው ሌላኛው ግብረ ሰዶማዊም በጉዳዩ ዙሪያ ሲመልስ የገደልከው አንተ አይደለ ሲል ጠየቀው። ተከሳሹም እኔ ነኝ፣ አዝናለሁ፣ ስለጠላሁት ገድየዋለሁ ሲል እንደመለሰለትም ተመልክቷል። አቃቢ ሕግ ግሬይ ቤተሰቡ ልጃቸው በቻርሊ ከርክ ግድያ ላይ ተሳትፏል ብለው እንዴት ሊጠራጠሩ እንደቻሉም ለፖሊስ በዝርዝር አስረድተዋል። ግድያው ከተፈጸመ ከአንድ ቀን በኋላ የተጠርጣሪው ቪዲዮ ይፋ ሲሆን የተመለከቱት እናቱ ልጃቸውን እንደሚመስል ለባለቤታቸው ተናግረዋል። ለልጃቸውም ደውለው ወንጀሉን ፈጽሟል ተብሎ የተጠረጠረው ሰው እርሱን እንደሚመስል ሲጠይቁት የዛን ዕለት ቤት መሆን ፈልጎ አለመውጣቱን ተናግሯል። በኋላ ላይ አባቱ ጉዳዩን መልሰው አንስተው ሲጠይቁት የራሱን ሕይወት ሊያጠፋ እንደሚችል በማመልከት ምላሽ እንደሰጣቸውም አመልክቷል። ተጠርጣሪው ወደ ወላጆቹ ቤት እንዲመጣ ካሳመኑትና ከመጣ በኋላ ገዳዩ ሊሆን እንደሚችል ፍንጭ ሰጥቷቸዋል። ከዚያም ከመታሰር ይልቅ ራስን ማጥፋት ፈልጎ እንደነበረ መናገሩን ግሬይ ጠቅሰው የቤተሰቡ ጓደኛ የሆነና ጡረታ በወጣ የፖሊስ ባልደረባ እርዳታ ቤተሰቡ እጁን እንዲሰጥ አሳምነውት ከ33 ሰዓታት ፍለጋ በኋላ ባለፈው ሳምንት ሐሙስ በቁጥጥር ስር ውሏል። ተጠርጣሪው የቻርሊ ከርክ ገዳይ ለቤተሰቦቹ ከርክን በሚመለከት ሲናገር እጅግ ብዙ ክፉ ነገር አለ፣ እንዲሁም ሰውየው በጣም ብዙ ጥላቻን የሚያስፋፋ ነው ሲል ተናግሯል። እናቱ ለመርማሪዎች ከቅርብ ጊዜ ወዲህ ልጃቸው የበለጠ ፖለቲከኛ የሆነ መምጣቱን እንዳሳሰባቸው ጠቅሰው በተለይም ደግሞ የተመሳሳይ ጾታ ግንኙነት ወይም የግብረ ሰዶማውያን መብት ደጋፊ እየሆነ መምጣቱን እንዲሁም ከጾታ ለውጥ ሰዎች ጋር ግንኙነት መጀመሩንም እናቱ ተናግረዋል። አቃቢ ሕጉ በምሽት መግለጫቸው ሲቀጥሉ ከርክ የተገደለው በጾታ ለውጥ ሰዎች ላይ ባለው አመለካከት መሆን አለመሆኑን ተጠይቀው ያ የዳኞች ውሳኔ ነው፣ የኔ አይደለም፣ እኔ ማስረጃዎችን አጠናክሬ ክሱን ማቅረብ ነው ብለዋል። ክሬክ አክለውም ከርክ በጾታ ለውጥ ሰዎች ስለሚፈጸም የጅምላ ግድያ ተጠይቆ ምላሽ እየሰጠ ባለበት ወቅት ነው በጥይት የተመታው ብለዋል። የተተኮሰችው ጥይት ሕፃናትን እንዲሁም ከርክን ጥያቄ የጠየቀውን ግለሰብ አልፎ እንደመታው አቃቢ ሕጉ አብራርተዋል። ግሬይ አክለውም በተጠርጣሪው ዲኤንኤ ግድያው በተፈጸመበት መሳሪያ ቃታ ላይ መገኘቱን ተናግረዋል። የተጠርጣሪው አባት መሳሪያው ከአባታቸው መሳሪያ ጋር እንደሚመሳሰል መናገራቸውን አብራርተዋል።
ብለዋል። ግድያው ከተፈጸመ በኋላ ልጃቸውን ባናገሩበት ወቅትም መሳሪያውን ፎቶ አንስቶ እንዲልክላቸው ቢጠይቁትም ምላሽ አለመስጠቱን አስረድቷል። ተከሳሹ ለአብሮ አደሩ በላከው የጽሑፍ መልእክት ላይ ከግድያው በኋላ ስለነበረው እንቅስቃሴ ዝርዝር መረጃ ልኳል። ተከሳሹ ምስክሮችን በማባበል ወንጀል መከሰሱን የገለጹት አቃቤ ሕጉም ጓደኛው መልእክቶቹን በሙሉ እንዲያጠፉና ጥያቄ ከቀረበለትም ምንም እንዳይናገር መጠየቁንም ተናግረዋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በብሪታንያ አነጋጋሪ ንጉሳዊ አቀባበል እንደተደረገላቸው ተሰማ። ለትራምፕ በእንግሊዝ የተደረገው ከፍተኛና ንጉሳዊ አቀባበል በርካታ የዓለም መገናኛ ብዙሃንን አነጋጋሪ እንዲሆኑ አድርጓቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በብሪታንያ ይፋዊ ጉብኝት በማድረግ ላይ መሆናቸው ሲገለጽ፣ ፕሬዝዳንቱ ለሁለተኛ ጊዜ ባደረጉት በዚህ ጉብኝት የእንግሊዙ ንጉስ ቻርልስን ጨምሮ ንጉሳዊ ቤተሰብ ልዩና ከፍተኛ አቀባበል እንዳደረጉላቸው በዘገባቸው ያስታወቁ ሲሆን ይሁንና ከቤተ መንግስቱ ውጪ ግን በርካታ ዜጎች ትራምፕን በመቃወም ሰልፍ መውጣታቸውንና የተለያዩ ትራምፕን የሚተቹ መፈክሮችን ይዘው መታየታቸውን ጠቅሶ በመጀመሪያው ዙር የስልጣን ዘመናቸው በብሪታንያ ይፋዊ ጉብኝት ያደረጉት ትራምፕ ከ7 ዓመታት በኋላ በድጋሚ ጉብኝት ሲያደርጉ በብሪታንያ መሰል ተደጋጋሚ ይፋዊ ጉብኝትና ንጉሳዊ አቀባበል የተደረገላቸው የመጀመሪያው መሪ እንዳደረጋቸው በማንሳት ትራምፕ ከትናንት በስቲያ ምሽት ብሪታንያ ከገቡ በኋላ በሄሊኮፕተር የሀገሪቱ ንጉሳውያን ቤተሰብ መኖሪያ ወደ ሆነው ዊንስደር ካስትል መሄዳቸውንና በሄሊኮፕተር መጓዛቸውን በወቅቱ ልዑል ዊሊያምና ልዕልት ኬት አቀባበል እንዳደረጉላቸው አስታውሶ ቀጥለውም ንጉስ ቻርልስና ንግስት ካሚላ እንደተቀበሏቸውና በዚህ ስርዓት ላይ በርካታ ትርኢቶች መታየታቸውን ፕሬዝዳንት ትራምፕ ከንጉስ ቻርልስ እንዲሁም ከባለቤታቸው ሜላኒያ ትራምፕ ከንግስት ሜላኒያ ጋር በተለያዩ ንጉሳዊ ሰረገላዎችም ተከታትለው ሲጓዙ መታየታቸውም ተጠቁሟል። ይሁንና ትራምፕ በደማቅ አቀባበል ወደ ብሪታንያ የገቡ ቢሆንም ከቤተ መንግስቱ ውጭ ግን ፕሬዝዳንቱን ከፍተኛ ተቃውሞ እንደገጠማቸው የጠቆመው ዘገባው ምንም እንኳን አሜሪካና ብሪታንያ የጠበቀ ግንኙነት የነበራቸው ቢሆንም ፕሬዝዳንት ትራምፕ ግን በተለይም ደግሞ በተለያዩ ሀገራት ላይ በጣሉት ታክስ ውስጥ ብሪታንያም መካተቷን እንዲሁም የአሜሪካ ባለስልጣናት በብሪታንያ ያለውን የንግግር ነጻነት ደጋግመው መተቸታቸውንና መሰል ለውጦች እንግሊዛውያንን ማስቆጣቱን ጠቅሶ ይህንን ተከትሎ በቤተ መንግስቱ አቅራቢያ በሚገኙ ስክሪኖች በተንቀሳቃሽ መኪኖችም ሳይቀር ፕሬዝዳንት ትራምፕ ከቀድሞ ወዳጃቸው ከነበረውና በከፍተኛ ጾታዊ ወንጀሎች የሚታወቀው ጄፍሪ ኤፕስታይን ጋር አብረው ሲዝናኑና ሲደንሱ የሚያሳዩ ሌሎችም ተመሳሳይ ይዘት ያላቸው ምስሎችና ቪዲዮዎችም በከፍተኛ ሁኔታ በእንግሊዝ በማሰራጨት ተቃውሟቸውን ማሳየታቸውን አስታውቋል። ለትራምፕ ሁለተኛ ዙር የትራምፕ ጉብኝት አንዱና ትልቁ ምክንያት የቴክኖሎጂ ትብብር መሆኑ የተገለጸ ሲሆን ሀገራቱ በተለይም ደግሞ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ እና ኳንተም ኮምፒውቲንግ ላይ ከፍተኛ ትብብር ለማድረግ መስማማታቸውን ያነሳው ዘገባው ግዙፍ የአሜሪካ ቴክኖሎጂ ኩባንያዎች በብሪታንያ ከ42 ቢሊዮን ዶላር በላይ ወጪ በማድረግ ኢንቨስት እንደሚያደርጉና ይህም ለብሪታንያ ኢኮኖሚ ወሳኝ ጠቀሜታ እንዳለው ጠቅሰው በተመሳሳይ በመድኃኒት ክትባት በምርምር እንዲሁም ምርትና ጥናት ላይ የሚመራው ግዙፉ የለንደን GSK ኩባንያ በአሜሪካ ከፍተኛ ዕቅድ እንዳለው መገለጹን በማንሳት ከዚህ ባለፈ ግን ብሪታንያ ለአሜሪካው ፕሬዝዳንት ትራምፕ ባሳየችው አቀባበልና ለመመስረት እየሞከረች ባለው መልካም ግንኙነት ሶስት ዋና ጉዳዮች ማለትም በሁለቱ ሀገራት መካከል የሚደረግ ዘላቂ የንግድ ስምምነት እንዲሁም አሜሪካም በብሪታንያ በተለይም ደግሞ በብረትና አልሙኒየም ኤክስፖርት ላይ የጣለችው የ25 በመቶ ታሪፍን ለማስቀረት የሚያስችል ስምምነት ላይ መድረስ እንዲሁም ከአሜሪካ ፖለቲካዊ ዕውቅና ድጋፍ የማግኘት ፍላጎት እንዳላትም ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።